ድምጽ ህዝቢ ድምጽ ትግራይ ድምጽ እምነት ፍኖተ ብርሃን ድምጽ ህዝቢ ድምጽ ትግራይ ናይ ብፁዕ ወቅዱስ አቡነ ማትያስ ልዩ ጽሕፈት ቤት ክሰርሖም ዝዓቀዶም ታፍቶም ናይ 5 ዓመት እንዳተቆንጠሩ ዝወሃቡን 5 ዓመት ስትራቴጂ ፕላን ይኸው በአምሓርኛ ቀሪበሎሞ ረእይዎ እንዳሃለኹም ዛምድሩን ነዚ ነገር እዚ ክትፈልጡ ትደልዩ ሰባት ተሊኹም ብጣዕሚ ብዙሕ ነገር መጽሐፍት ክኾነልኩም ዝኽእል ካሊ ክትገበረልኩም ዝኽእል መረጃታትን ማስረጃታትን ዝሓስኩሰል አሁን በቅዱ በጣም ደስ ያለኝ አንዱ የፈለኩት ምንድን ነበር ከሐዋርያው ጉዞ በተጓዳኝ የምእመናን ተወካዮች አካባቢያቸው ማይከል ያደረገ ለአባታቸው አመራር እንዲሰጡላቸው እንዲፈቱላቸው ጥያቄዎችን የሚያቀርቡበት መድረክ ይመቻቻል የሚለው በጣም ቤዚክና የመልካም አስተዳደር ችግራችን የሚፈታ ነው። ጎርፍ ሆኖ እንዳይወስዶት ፈራለሁ ስጋቴን ነው ማስቀመጥ ምክንያቱም ኃያል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘለዓለም ሥላሴ ክቡራትን ሙሉእ ኩርናዓተ ዓለም ኮይንኩም ነዚ ልሙድ መንፈሳዊ ፕሮግራም ትስዕቡ በሙሉእኹም ሰላም ንዓኻትኩም ይኹን ሰላም ትርህሩህ አምላኽና እግዚአብሔር ውን ምስኩልኹም ይኹን። ናይ ብፁዕ ወቅዱስ አቡነ ማትያስ ልዩ ጽሕፈት ቤት ክሰርሖም ዝዓቀዶም ታፍቶም ናይ 5 ዓመት እንዳተቆንጠሩ ዝወሃቡን 5 ዓመት ስትራቴጂ ፕላን ይኸው በአምሓርኛ ቀሪበሎሞ ረእይዎ ርኢኹም ከዓ خبرختونه يكونن رأيوه مخرو أوكم لجسوا لي سلذي كالي أنا منهم كالي تمالب بسرة كبرها نير حزب بسلامة سلزغونكم منهم لوتي السعي شافوني فاروخوني رأيوني بكل مداي وش كل رأيوه منهم تمالم ياويه لو من ياويه كالي ولا نجريلا تمالك الجلاء نير حزبون الجلاء حزبون بفلاي أبتغراي مسياز نيت منبر سلامة أرثوذكس تهادو بيت كريستيان مستمو بوتاتي بوبسوان لك أنا باباسات كوينه أبتشواز فتصم أبديساواز فتصم زنبره أبناي أمرار حتى من محرار زنبره جزوي مسرح أبربعة برتو حب مشتبوتا أما إتشحات النابل أدخاتها لك أونت النابو خيو ناي هفات معصون حلو من الناس تشكموا لك أونتنا 3 عمت تمهروا زي أتوم ما أوزنا ورو لو مجونا بتجري كيدكم تزول حزون تقولنا جانا زي تقرفه كقرف كسامة ودعتها السرح زل خدا أمبر كالي نجري بالليل ما دكاي من فسوا دكاي زيو أنتم تقاوم زلهم أخبركم إيه نجرجين حتيات كي يخونكم بزي تفلتون بزي كون جن أي تمسكروا أملاك نجزي أختولو سحتة وش تيتأتو أنت أنا جن من تاهم كم صلى حليفة قبل عليهم زراقم له عندبت يبلين بيابير ذهبنا عندبت نخمر قلبر نخراقم له يكونن نليابون عمس أنياتات جن كجسس اللو نامن ساخم اللسو سبن خخون لي زقصل عندبت يزلنا مخبراتي هاوكم بيابير باركم بيابير قدسكم سلام نقول لهم يخون سند እያዘጋጀና ለሁሉም ሀገር ውስጥ ላሉት ዩኒቨርሲቲዎችና ውጭ ዓለም ለሚኖሩ ዩኒቨርሲቲዎች ቅዱስ ፓትርያርኩ የሚበቱኑት ሰነድ ማለት ነው ስኮላርሺፕ ለልጆቻቸው እንዲሰጥ የሚያደርጉት ማለት ነው ለምንድን ነው ዓላማው በተመረጡ የትምህርት ዘርፍ የሰለጠነ የአመራር ብቃት ያላቸውን አካላት ቁጥር ለማሳደግ በተመረጡት እኛን የምንመርጥላቸው ቤተክርስቲያን የምትመርጥ በዚህ ዘርፍ አሰልጥኑልኝ ብላ ነው የምትልከው አፈጻጸሙ የፓትርያርክ ስኮላርሺፕ ሰነድ ማዘጋጀት አሁን ያልኳችሁ እየተዘጋጀ ያለ ነው ለሀገራዊና ለዓለም አቀፋዊ ተቋማት ማሰራጨት አሁን ሊሰራጭ ነው ከጸንትር ጋር የትምህርት ዕድል የሚገባቸውን ምሁራን ማጣራት ለቤተክርስቲያኒቱ የሚያስፈልግ የትምህርት ዘርፎችን መለየት ምንድነው በየተኛው ዘርፍ ነው የምናሰለጥናቸው ይህም በመንበረ ፓትርያርክና በስሩ ባለው የትምህርት እና ማሰልጠኛ በኩል ክትትል ማድረግ ግብ 22 አሁን 2 ስላይድ ነው የሚቀረን የመጨረሻ አሁን ያለንበት በዓለም አቀፍ ደረጃ ለሚያጋጥሙ ክስተቶች አስፈላጊውን መልእክት ማስተላለፍ ነው አሁን እንግዲህ ታያላችሁ ፖፕ የካቶሊኮች
ፖፖች ወይም የሌላ ዓለም አንድ በውጭ አንድ ነገር ቢፈጸም ቶሎ ብሎ መድረክ ላይ የሚወጡ እነሱ ናቸው። መንፈሳዊ ተጽዕኖ ፈጣሪዎች ሆነዋል። እነሱ ከኛ አባቶች የሚበልጥ ሆነው አይደለም። ከኛ ሊቃውንት የሚበልጥ ሊቃውንት ኑሯቸው አይደለም። የተቀናጀ አሰራርና ዘመን የዋጁ ስለሆነ ብቻ ነው። ስለዚህ አሁን ግብ 21 በዓለም አቀፍ ደረጃ ለሚያጋጥሙ ክስተቶች አስፈላጊውን መልእክት ማስተላለፍ ነው። ምን ማለት ነው? የግቡ ዓላማ ለምንድን ነው እንዲህ የሚያደርግ? ምንድነው ዓላማው? ጥንታዊት፣ ታሪካዊት፣ ሐዋርያዊትና ሉዓላዊት የሆነችው ቤተክርስቲያናችን ተቀባይነቷን፣ ተሰሚነቷን ማሳደግ ኦልሬዲ አላት፣ ግን በደንብ ማደግ አለበት። በዓለም አቀፍ መድረኮች በሚተላለፉ መልእክቶች መንፈሳዊ ተቀባይነት መፍጠር፣ ሀገራዊና ቤተክርስቲያናዊ ዓለም አቀፍ ትስስርን ማዳበር። ዝርዝር ተግባር እንዴት ነው የሚፈጸመው? በዓለም ላይ የሚከሰቱትን ክብደት ያላቸውን ትኩረት የሚሽቱን ድርጅቶች መለየት፣ ተገቢውን መልእክት ማዘጋጀት፣ መልእክቱን የሚስተላለፍበትን መንገድ ማዘጋጀት፣ ግብረ መልስን መቀበል። ግብ 23 በቤተ ክርስቲያኒቱ የቱሪዝም ተቋም የራሱ የቻለ መክፈት እቅዳቸው ነው። ይሄ መፍጠር የግቡ ዓላማ የቤተ ክርስቲያኒቱ ሀብትና ንብረት የሆኑትን ጥንታውያን ገዳማትና ውቅር አብያተ ክርስቲያናት ጥንታዊነታቸውንና ሃይማኖታዊ አገልግሎታቸውን በአግባቡ እንዲቀጥሉ ማድረግ፣ የሚዳሰሱትና የማይዳሰሱትን ቅርሶቿን መጠበቅና ለዓለም ማስተዋወቅ። አሁን ተነጥቀን ነው ያለ ታውቃላችሁ ሁላችሁ። በዘመናችን አማራጭ የሌለው ጭስ አልባ ኢንዱስትሪ የተሰኘው ቱሪዝም ኢንዱስትሪ በመሆኑ ቤተክርስቲያኒቱ በንብረቷና በሀብቷ ተጠቃሚ ማድረግ፣ ገዳማትና ውቅር አብያተ ክርስቲያናት ትክክለኛው ማስረጃ እንዲሰጡ ማብቃት ማስቻል፣ ዘመናትን ተሻግረው የመጡ አንጡራ ቅርሶቿን ሁሉ በአግባቡ ተይዘው ለትውልድ ማስተላለፍ እንዲችሉ ማለት። ዝርዝር ተግባሩ በተቋሙ መቋቋሚያ ዙሪያ በቅድሚያ ከቅዱስ ሲኖዶስና ከሚመለከታቸው አጋራ መወያየት ያስፈልጋቸዋል። ጥንታውያንና ታሪካውያን የሆኑ ገዳማትና የታሪክ ስራዎችን መለየት ያስፈልጋቸዋል። የት ነው ያሉ? የሚከፈቱት የቱሪዝም ጥናት የሚያቀርቡ ምሁራን መሰየም ያስፈልጋል። በሁሉም ባለድርሻ አካላት የግንዛቤ ማስጨበጫ ውይይት ማድረግ ያስፈልጋል። ተቋም የሚመራበትን ደንብ አዘጋጅቶ በቅዱስ ሲኖዶስ ማጽደቅ ያስፈልገናል። በጠቅላይ ቤተ ክህነት ስር የሚመራው ቱሪዝም እሱም አቅም እንዲኖር ማድረግ ነው። መጨረሻ ከዓለም አብያተ ክርስቲያናት ምክር ቤት እና ከአፍሪካ ክርስቲያኖች ምክር ቤት ጋራ ጠንካራ ግንኙነት መፍጠር። እንግዲህ የዓለም አብያተ ክርስቲያናት መስራች የኛ ቤተ ክርስቲያን ናት። እድሉ ግን እንዴት እንደተጠቀመኝ ነው ለማየት ሞክሬያለሁ። ስለዚህ ለዚህ ነው እቅዱ የተያዘው። የግቡ ዓላማ ቤተክርስቲያናችን የድርሻዋን አስተዋጽኦ እንድታበረክት ማስቻል፣ አባል ናት እየተባለች ሳይሆን በደንብ ከምክር ቤቶች የሚገኘውን ሙያዊና ማቴሪያላዊ እገዛዎችን ከፍ ማድረግ ነው። ምንም እስካሁን ያገኘነው ነገር አናቅም። ምንም የሚያደርግልን ነገር የለም። ዝርዝር ተግባሩ የምክር ቤቶች ሃይማኖትና ስነ ምግባራዊ ተልእኮችን መከታተል ያስፈልጋል። ያልሆነ ነገር እንዳይገባና ቤተክርስቲያናችን እንዳትሰደብ የግብረ ሰዶም ምናምን የምንለው ተቀብሎ እንዲህ ከሆነ ቤተክርስቲያናችን ያለ ስሟ እንዳይሰጣት ማለት ነው። ከምክር ቤቶች ጋራ ያለን ግንኙነት በግልጽ ማስቀመጥ፣ ከምክር ቤቶች የሚገኙትን ድጋፎችን በተናጠል በተጠና መልኩ ማወቅ፣ ለምክር ቤቱ የሚኖረንን አስተዋጽኦ መለየት፣ ተገቢውን ግንኙነት መፍጠር፣ ግንኙነትን የሚያጠናክሩ ስራዎችን ማከናወን። ይሄ በዓለም ስታንዳርድ ነው። 25ኛ የቤተክርስቲያኑ የመገናኛ ብዙሃን ማጠናከር። ይሄ አለ ታውቁታላችሁ። ለፓትርያርኩ ለን ነው እንጂ ህግ የጸደቀለት ነው። የቤተክርስቲያን መገናኛ ብዙሃን ማጠናከርና በአግባቡ መጠቀም ነው ዓላማው። የቅዱስ ፓትርያርኩን ሐዋርያዊ አገልግሎት ለዓለም አቀፍ ማስተዋወቅ፣ በዛ መጠቀም አለብን። ፓትርያርኩ የቤተክርስቲያን ሐዋርያዊ አገልግሎት በጥራትና በብቃት ማስተላለፍ፣ የምእመናን ተመራጭ የትምህርተ ወንጌልና የማጽናኛ ሚዲያ ማድረግ የሚያደርገው የአካል ነው። ግን ዝርዝር ተግባሩ የመገናኛ ብዙሃን የአመራር ብቃትና ክህሎት ማሳደግ፣ የመገናኛ ብዙሃን አፈጻጸም በቅርበት ለመከታተል ሪፖርቱን ማግኘትና መገምገም። ሪፖርት ሊደርስ ይችላል። ኃላፊነት ከተሰጠው ኤጀንሲ አሁን ኃላፊነት ስላለው ጋራ ከሱ ጋራ መወያየት ነው። ዋና ኃላፊነት ያለው ታችኛው አካል ነው። ግብ 26 መጨረሻ በቤተክርስቲያኖች የሚካሄዱ የቤት ልማት ህግንና ጥራትን አስጠብቆ ማስኬድ ትልቁ ትኩረት የሚሰጠው። መንግስትም አይታችሁ ከሆነ የቤቶች ልማት የሚባል መንግስት ይዟል። የቤቶች ልማት ትልቅ ሀብት የሀገሪቱ ስለሆነና ትልቅ ደግሞ የሙስና የተጋለጠ ስለሆነ መንግስት የቤቶች ልማት በፕራይም ሚኒስተሩ ነው የሚመራው። ዝም ብሎ ቀልድ አይደለም። ስለዚህ በእኛ ደግሞ ማአት ቤት ሀብት አለን። አሁን ወደ ግንባታ የተገባም የሚገባም ማአት አለ። ይሄ የቤቶች ልማት በአግባቡ ሊከታተሉት ይገባል። ልዩ ጽሕፈት እቅዱ ማለት ነው። በቤተክርስቲያን ሂደት የቤት ልማትና ህግን ጥራት ማስጠበቅ ዓላማው ምንድነው? የሚገነቡ ህንፃዎችን በጥራትና ደረጃቸውን መጠበቁ መልኩ እንዲገነቡ ማድረግ፣ በየቦታው የሚገኙት የቤተክርስቲያኒቱ ይዞታዎች በአግባቡ ስራ ላይ እንዲውል ማድረግ፣
ዝርዝር ተግባሩ ከጠቅላይ ቤተ ክህነቱ ጋራ በመሆን ፕሮጀክቱ የሚመራበት ራሱን የቻለ ቢሮ ማዘጋጀት። 2 ለቅዱስ ፓትርያርኩ ተጠሪ የሆነ በኃላፊነት መምራት የሚችል መሐንዲስ መቅጠር። ትናንትና በቅዱስ ፓትርያርክ ብፁዕ ቅዱስ አቡነ ጳውሎስ የነበረ እንደማለት ነው፣ ሌላ ትርጉም የለውም። በዚህ ስር የሚመራ የቴክኒክ ኮሚቴ ማቋቋም። በቅዱስ ፓትርያርኩ የሚሰየም በብፁዕ ጠቅላይ ስራ አስኪያጅ ሰብሳቢነት የሚመራ ጠንካራ ኮሚቴ ማዋቀር። ግልጽነትና ተጠያቂነት ማዕከል ያደረገ ደንብ ስኮፕ ያለው ደንብ ማዘጋጀት። ዝም ብሎ ስር የለቀቀ እንዳይሆን አደጋ እንዳትገባ ስኮፕ ሊሰጠው ይገባል። ለዚህ አካል ደንብ ሊሰጠው ይገባል። የቤተክርስቲያኒቱ ይዞታዎችን በሚገባ መለየት፣ የሚገነቡ ህንፃዎችን ቅደም ተከተል መለየት፣ የፋይናንስ አቅም ማወቅ፣ ስራውንና ስኬታማ እንዲሆን አማካሪዎችን መምረጥ፣ የቤቶችና ህንፃዎች ድርጅቶች የድርሻውን እንዲወጣ ማድረግ ነው። ይሄ ትልቅ ልታስቡበት የሚገባ ልናስበው የሚገባ ይሄ ነው። ይሄም ያለው ሁኔታ ማለት ነው። ይሄ ጨርሸናል። በእቅዱ አፈጻጸም ሊገጥሙ የሚችሉ ተግዳሮች ይኖራሉ ብለን እንገምታለን። ይሄ እቅዱ እስካሁን ያያችሁት ነው። ሊገጥሙ የሚችሉ ነገሮች ሊኖሩ ይችላሉ፣ እርግጠኛ ነኝ ይገጥማሉም። ደግሞ በአንዳንድ አካላት የግንዛቤ ማነስ ምክንያት ችግር ሊገጥመን ይችላል፣ ሊገጥም ይችላል። ምንድነው? ለምን መጣ? እንዴት መጣ? የሚለው ሊመጣ ይችላል። ግንዛቤ ማነስ ነው የሚባለው ይሄ ቋንቋ። የበጀት እጦት ወይም በጀት አለመበጀት ሊመጣን ይችላል። ምንድነው? የበጀት አንበጀትም ሊለን ይችላል። ምናልባት ማን ያውቃል? የጠየቅነው በጀት መዝገብ ቤትም ስበው ሊቀመጥ ይችላል፣ ሸልፍ ላይ ሊቀመጥ ይችላል። እንደ ስጋት ይዘነዋል እኛ። 3 የቤተ ክርስቲያኒቱን ሀብትና ንብረት እንደ ግል ሀብታቸው አድርገው እየተጠቀሙ በሚገኙ ሙሰኞች የሚከሰት አልባልታ ሊመጣብን ይችላል። ሊይዘን ነው ለካ ሊያዝ ነው እንደ የተጠና ለካ አሁንም ሊጀመር ተብሏል የሚለው የራሱ የሆነ ክራይሲስ ከነገ ዛሬ ጀምሮ ሊጀመር ነው። ስለዚህ ይሄ እንደ ስጋት ነው። አቤት ተዳፍኖ ነበር፣ የማን ዘግቶት ነበር፣ አሁን ደግሞ ሊነሳ ነው እንዴ፣ አቤት ሊታሰር ነው ሊበላ ነው የሚል አካል ሊመጣ ይችላል። ማን ያውቃል? ስጋት ነው። እንዲሁም በቤተክርስቲያን ስም ተደራጅተው ያለ አንዳች ተቆጣጣሪና ተመልካች ሀብቷን ንብረቷን እየዘረፉ የሚገኙት ቡድኖች አማካኝነት በእቅዱ አፈጻጸም ላይ ተግዳሮች ሊገጥሙ እንደሚችሉ እንገምታለን። እሺ፣ እንዴት ንፍታቸው? መፍትሄ አቅጣጫ ያስቀምጠናል። አንደኛ ለባለ ድርሻ አካላት በእቅዱ ዙሪያ ግንዛቤ ማስጨበጥ ነው። ራሱ ያርዱ ነው አሁን እየሰራ ነው ያለ ማለት ነው። ግንዛቤ ማስጨበጥ ነው። ሁለተኛ አማራጭ የበጀት ወይንም የገንዘብ ምንጭ መፍጠር ነው። ጠቅላይ ቤተ ክህነት ወይም ሲኖዶስ ወይም ይሄን አልሰጥም ካለ የሌላ አማራጭ መፈለግ ነው። ሶስተኛ በሙስና ውስጥ ያሉትን አካላት አስቀድሞ መለየት ነው። እነማን ናቸው ሙሰኞች? እነማን ናቸው ይሄን ለዚህ እንዲያደናቅፉ የሚችሉ ብለን አስቀድመን አይደንቲፋይ ማድረግ ነው። ሰዎችን ማወቅ ነው። ሰዎችን ካወቅን አይሸግረንም። አራተኛ በሃይማኖት ሽፋንና በቤተክርስቲያኗ ስም የሚነግሩትን አካላት ማንነትና ምንነት በጥንቃቄ አሁን መለየትና ስርዓት ማስያዝ ነው። ከባለድርሻ አካላት ተቀራርቦና ተነቦ በመስራት ተግዳሮችን መቀነስ እንችላለን ብለን እናምናለን። ማጠቃለያ እቅዱ በየጊዜው እየታየ የሚሰፋና የሚጠብ ስለሆነ ከዚህ በላይ የቀረበ የእቅድ ሰነድ መሰረት የሥራ አፈጻጸም አክሽን ፕላን እና የበጀት ዝርዝር በማዘጋጀት ወደ ተግባር የሚቀየር ይሆናል። ስለሆነም የሚያስገኘው ለውጥ ከፍተኛ እንደሚሆን ጠያየቅም። በመሆኑም ባለድርሻ አካላት ሁሉ በእቅዱ መሰረት ድርሻቸውን እንዲወጡ እምነታችን የጸና ነው። ወስብሐት ለእግዚአብሔር። ልዩ ጽሕፈት ቤት ያብርስትልኝ። በመጀመሪያው በቅዱስ ሲኖዶስ የሚወሰኑ በቋሚ ሲኖዶስ እየተወሰኑ የሚተላለፉ ውሳኔዎች ማስፈጸም የሚል በሪፖርቱ ሰምቻለሁ። ይህንን ከሕገ ቤተ ክርስቲያን አይጋጭም ወይ? የሚተላለፉት ውሳኔዎች አስፈጻሚ ጠቅላይ ቤተ ክህነት ነው ይላል ሕገ ቤተ ክርስቲያን። አሁን በተነበበው ደግሞ ቅዱስ ፓትርያርኩ ልዩ ጽሕፈት ቤት ከሆነ ይህን ሁለት ቃላት ሳይጋጩም ወይ? ሁለተኛ አላግባብ በአንዳንድ ነገር አላስፈላጊ የሆነ የገንዘብ ብክነት ማስቀረት የሚል ልባብም አድምጫዋለሁ፣ ሰምቻዋለሁ። በሕገ ቤተ ክርስቲያኑ ላይ ገንዘብ የማንቀሳቀስ ገንዘብ የመቆጣጠር የጠቅላይ ቤተ ክህነት ጽሕፈት ቤት ነው። ሲኖዶስ ይወስናል፣ ፈጻሚ አስፈጻሚ ጠቅላይ ቤተ ክህነት ነው ይላል። ይህ ሆኖ እያለ ከሕገ ቤተ ክርስቲያን ውጭ መቆጣጠር ይችላል ወይ ልዩ ጽሕፈት ቤት? በምን ሕግ? አዲስ ሌላ ሕግ ካልተቀረጸ በስተቀር
ሌላ ደግሞ በጥቅምት ሆነ በርክ በካህናቱ ለቅዱስ ሲኖዶስ ምልአተ ጉባኤ የሚቀርቡ አጀንዳዎች በቋሚ ሲኖዶስ እንዲወሰን ያደርጋል የሚልም ሰምቻለሁ። ይሄ ምልአተ ጉባኤ ሲኖዶስ ራሱ አርቃቂ ኮሚቴ ከሲኖዶስ አባላት ሰይሞ አርቅቀው የሚያቀርብ ሆኖ ነው የሚታየው። አሁን በልዩ ጽሕፈት ቤት እንዲህ አድርግ ቢባሉ የሲኖዶስ አባላት እሺ ብለው ይቀበላሉ ወይ? እንደገና ደግሞ ወለድ ብሎ የቅዱስ ሲኖዶስ ውሳኔ ተግባራዊ መሆናቸውን መከታተል ይላል። ይሄ ደግሞ ቋሚ ሲኖዶስ ጠቅላይ ቤተ ክህነት መፈጸም ያለ መፈጸም መከታተል አለበት ብሎ በሕገ ቤተ ክርስቲያን የተቀመጠ አለ። ይሄ እንዴት ብሎ ሊያስኬድ ይችላል? አሁን ባቀረቡት ሌላም ለቅዱስ ፓትርያርኩ ተጠርነቱ የሆነ መሐንዲስ መቅጠር ብለዋል። ገና በመጀመሪያ ሕግ ሳይወጣ ተጠርነቱ ለቅዱስ ፓትርያርኩ ነው ቢባል በየትኛው ሕግ ቢባልስ እንቅፋት አይሆንባችሁም ወይ? እንደገና ሌላው የጥበቃ ስራ መጠናከር፣ ጥበቃ መጨመር፣ አቅም ብቃት እንዲኖራቸው ማስቻል ማድረግ፣ ግቢ ማስዋብ የሚላሉ። ይሄ ጠቅላይ ዋና ስራ አስኪያጅ ምንድነው የሚሰሩት? ይሄ ከሆነ ልዩ ጽሕፈት ቤት የያዘው ማለት ነው የጠቅላይ ስራ አስኪያጅ ስልጣን በሙሉ። ይሄስ ያስኬዳል ወይ? የፋይናንስን አጠቃቀም ማሻሻል ይሄስ ያስኬዳል ወይ? ስራ አስኪያጁ ምን ሊሰሩ ነው? ይሄንን ስጋት ስለሆነብኝ ለራሴ ነውና ይሄን እንዲመልሱልኝ። ጽሕፈት ቤት ያለው ፖዚሽን የቱ ጋ ነው? ከጠቅላይ ቤተ ክህነት መምሪያ እኩል ነው? ከጠቅላይ ቤተ ክህነት መምሪያ በላይ ነው? ከምክትል ስራ አስኪያጅ በታች ነው? ከምክትል ስራ አስኪያጅ በላይ ነው? ፖዚሽኑ የቱ ጋ ነው? ስፍራው የቱ ጋ ነው? እንደሚያውቁት ላስቲር አንዳንድ መጻጻፎች ነበሩ። እዚህ ስሪም ሊኖሩ ይችላሉ። ኮምፕሌንስ ሲቀርብ እንሰማለን። የቤተ ክህነቱን ስልጣን ይጋፋል፣ ፋይናንስ ያዛል፣ ሰራተኛ ይቀጥራል፣ ያዛውራል፣ ያግዳልም ወዘተ ይባላል እና ይሄንን ብዥታ ለማስቀረት አይ ቲንክ መዝገበ ጥበብ ያወሩት ሐሳብ ነው ቶታሊ ማለት ይቻላል። ፖዚሽኑ የቱ ጋ ነው? እስቲ አሁን ጽሕፈት ቤቱን ከተረከቡ በኋላ የቱ ጋ ሆኖ አገኙት እርሶ? መምህር ሰረቀ ምኑ ጋ ሆነ? የልዩ ጽሕፈት ቤት ፖዚሽን ምኑ ጋ ነው? ይሄንን ግንዛቤ አዌርነስ ካገኘ አንድ ሰው የተባሉትን የተዘረዘሩት ጉዳዮች ኢምፕሊሜንቴሽናቸውንም ሆነ በመተግበር ሂደቱ ውስጥም ያለውን በጎና ቀናነት ሐሳብ ሊረዳ ይችላል። እኔም የብዥታው አካል አንዱ ነኝ። ልዩ ጽሕፈት ቤት የቱ ጋ ነው? ከሲኖዶስ ጽሕፈት ቤት ይበልጣል? ከጠቅላይ ጽሕፈት ቤት ያንሳል? ወዘተርፈ የሚለው አንዱ ጥያቄ ነው። ሕገ ቤተ ክርስቲያን አንቀጽ 50 ንዑስ ቁጥር 2 ላይ ያለው እንዲህ ተግባራዊ እንዲሆን ይጥራል ማለት ይሄ ነው አንዱ። ሁለተኛ የልዩ ጽሕፈት ቤቱ የት ላይ ነው ያለው ፖዚሽኑ ስንል አሁን ትንሽ የግንዛቤ ክፍተት ያለን ይመስለኛል። ሊኖርም ግድ ነው። ምክንያቱም ሀብለን አሁን ነው የምንጀምረው ያለ ነው። ልዩ ጽሕፈት ቤቱ ስንል የቅዱስ ፓትርያርኩ ልሳን ማለታችን ነው እንጂ ቅዱስ ፓትርያርኩን ነው የምንነጋገር ያለ። የቅዱስ ፓትርያርኩን ልሳን ዘጋቢ ድልድይ እንጂ ልዩ ጽሕፈት ቤቱ ራሱ እንደ አንድ ሌላ አስቀምጠን የምናየው ነገር አይደለም። ልዩ ጽሕፈት ቤቱ ማለት የምንነገር ቅዱስ ፓትርያርኩ ማለታችን በሌላ አነጋገር የቅዱስ ፓትርያርኩ ልሳን the voice of the patriarch ነው ኤክሰርሳይዝ የምናደርገው የተረዳን ከሆነ። ስለዚህ የእሳቸው ስልጣንና ያለውን በቤተክርስቲያኗ ያላቸውን ኃላፊነት ሙሉ በሙሉ የሚሰራ እሳቸው የሚሰሩት ነው እሳቸው ናቸው ማለት ነው መውሰድ የምንችለው እንጂ ራሱ የቻለ የጎንዮች ስልጣን ይዞ የተቋቋመ ሊሆን። ነገር ግን ይሄን ክሊር እንዲሆን ግን ባሰፈር ነው በእቅዳችን መካከል ልዩ ጽሕፈት ቤቱ የሚኖረው የውስጡ መስተጋብር ስራው በውስጥ ለሚሰራቸው ስራዎች ጆብ ዲስክሪፕሽን ያስፈልጋል ያልነውና ደንብ ያስፈልጋል ያልነው ለዚህ ነው። ስለዚህ እኔ በሱ ነው ያየሁት እንጂ የልዩ ጸሐፊ ገንጥሎ ልዩ ጸሐፊ ማለት የፓትርያርኩ ቋንቋውና ስራውና ፓትርያርኩን ነው የሳል ነው እዛ ላይ መቀረጽ ያለብን እንጂ እንደ መምሪያ ኃላፊ ወይም እንደ እንትን የሚል አይደለም በእኔ እይታና ባለው እይታ። ነገር ግን ደንቡ በሚወጣበት ጊዜ ይህንን ማካተት ይቻላል የሚል እምነት አለኝ። ይህን ካልኩ በኋላ ወደ ክቡር መዝገበ ጥበብ ልምጣ። አሁንም በዚህ ላይም የማየው አሁንም የግንዛቤ እንትናችን ነው የሚያሳየን።
ልዩ ጽሕፈት ቤት እያለ ያለ ከታች ጀምሮ አሁን ለምሳሌ የግቢ የምናምት የሚለው ወሞ እዛ ውስጥ አለ ጽሕፈት ቤት ነው። ይህንን ማድረግ የሚችለው ላይ ታችኛው አካል ስልጣን እየወሰደ አይደለም፣ ህጎችን እየነካ አይደለም። ኔቨር። ያ ከሆነማ የሌላው ህግ ነው እየተባለ ያለው። እዛ ላይ ያለው ውስጥ ጽሕፈት ቤት ያለው የሴኩሪቲው የራሳቸው እዛ አካባቢ ያለ ታውቃላችሁ ሁላችሁ አካባቢውን ያለውን ነገር ምቹ ይሆንለታል። ምቹ የሚያደርገው አካል ግን ሪስፖንሲቢሊቲ ኦልሬዲ ወሰደ ህግ የፈጸመው ጠቅላይ ቤተ ክህነትና ከዛ ዝቅ ብሎ ያሉት አካላት አሉት ማለት ነው። ስለዚህ ኢንቲግሬሽኑ እሱም የራሱ የሆነ አካል እያሳየ ነው እንጂ የህግ ጉዳይ አይደለም፣ መጣስ አይደለም እንደ ህጉ እንደ አቀራረጻችን። ሁለተኛ የቅዱስ ሲኖዶስ ህግ እንዲያወጣ የምንለው ህግ በምንም አይነካም። ይሄ ነገር በደንብ ዳግም እንድናየው ያስፈልጋል ካልሆነ በስተቀር ዳግም መልሰን ለምሳሌ የቀዋሚ ሲኖዶሱ ዓመታዊ አጀንዳ ሲቀረጽ ቀዋሚ ሲኖዶስ ነው መጀመሪያ ሁሉ የነበረ ነው የሚቀርጸው። ነገር ግን ይህንን እየተናገሩ ያሉ ልዩ ቅዱስ ፓትርያርኩ ናቸው። አሁን እየተናገሩ ያሉ ቅዱስ ፓትርያርኩ በዛ ላይ ያቀርጻሉ እንደነበረው ያንን ወደ ሲኖዶስ ያቀርባሉ እንደተነበረው ሲኖዶስ ደግሞ ያንን እንደተለመደ ይሄዳል ማለት ነው። ነገር ስራው ነው እያሳየን ያለ እንጂ ልዩ ጽሕፈት ቤት የራሱ የሆነ ህግን የሚያፈርስበት ነገር የለም። በሌላ በኩልም ደግሞ ለምሳሌ የገንዘብ የፋይናንስ የምናምንት የሚለው አይገባም። ለምሳሌ የቅዱስ ሲኖዶስ የተወሰኑት በቋሚ ሲኖዶስ የተወሰኑት በጠቅላይ ቤተ ክህነት የተወሰኑ ነገሮች ወደኛ ይመጣሉ፣ ወደ ቅዱስነታቸው ይመጣሉ። እነዚህ ናቸው እናያለን። እነዚህ ከቅዱስ ሲኖዶስ የመጡት መጀመሪያ መግቢያ ግልጽ አድርገናል። ወደ ቅዱስ ፓትርያርኩ የሚመጡ ከሲኖዶስ አሉ። ለምሳሌ ወደ የሚመሩ ሁሉ የሚመጣ እኮ ወደ ቅዱስ ፓትርያርኩ እኮ ነው እንዴ። ወደ ሲኖዶስ የሚመራ ደብዳቤ ወዴት ነው መጀመሪያ የሚመጣ? ፓትርያርኩ ወደ ጠቅላይ ስራ አስኪያጅ ወደ ማን ነው የሚልከው? እስኪ ንገሩኝ። የጠቅላይ ስራ አስኪያጅ እኮ ለሲኖዶስ ለቋሚ ሲኖዶስ የሚመሩ ደብዳቤዎች ካሉ በማን ነው የሚያስመራቸው? የሚልካቸው ወደ ብፁዕ ወቅዱስ ነው የሚያቀርባቸው። ወደ ብፁዕ ወቅዱስ ይቀርቡና የብፁዕ ወቅዱስ ደግሞ ለቋሚ ሲኖዶስ ብለው ነው የሚመሩ። ሲመሩት ግን ወደ ልዩ ጽሕፈት ቤት ይሄ ጽሕፈት ቤት ነው። ይሄ ነው እንትን እያደረገ ያለ ልዩ በዚህ ሳምንት ብቻ ከ5 ከ6 ከ10 ደብዳቤዎች ወርተዋል። አሁን ለምሳሌ መምህር ባለፈው ይዘው ሊመጡ በማን አስፈርመው? በጠቅላይ ስራ አስኪያጅ አስፈርመው ወደ ማን ይዘውት መጡ? ወደ ልዩ ጽሕፈት ቤት ወደ ቅዱስነታቸው። ቅዱስነታቸው ወዴት ላኩት? ወደ ቅዱስ ሲኖዶስ። ስለዚህ ይሄ ነው የምንሰራ ያለን እንጂ ህጎችን እየነካን አይደለም። በሲኖዶስ የተወሰኑ በጠቅላይ ስራ አስኪያጅ የተወሰኑ ከሀገረ ስብከት ተወስነው የሚመጡ ወደኛ ጽሕፈት ቤት የሚመጡ እነዚህ በአግባቡ ወደ ተባለው አካል መላክ ማለት እንጂ የቅዱስ ሲኖዶስን ወይም ደግሞ የጠቅላይ ቤተ ክህነትን ወይም ደግሞ የሌላውን አካል ፓወር የሚወስድ አይደለም። እኛ የምንናገር ያለን በዛቢያችን ነው። ወደኛ የሚመጡት የሲኖዶስ ውሳኔዎች ወደኛ የሚመጡ የቋሚ ሲኖዶስ ውሳኔዎች እንዲላኩ ወደ ክፍለ ሀገር እንዲሄዱ የሚመጡት ነገሮች ሁሉ እነዛ በአግባቡ እንዲሄድ ማለት ነው። ገንዘብ የሚለው እኛ ያገባን። ገንዘቡ መቋቋም የሚያስችለው ምንድነው? ይሄን ከተስተካከለ የገንዘብ ብክነት ይጠብቃል። አሁን ይሄ ኔትወርካችን ትክክል ከሰራን የትም ይሁን የት የገንዘብ ብክነት ካለ በየተኛው በሚመለከተው አካል ይይዛል ማለት እንጂ ሌላ ደንብ አናወጣም። ስለዚህ ምናልባት ይህንን ስላይድ በደብተር ደግሞ ስለምንሰጣችሁ ለእያንዳንዳችሁ በዛ ላይ መጨመር ይችላል። ሌላ ከቀጥሎ የመጣው በመጀመሪያ እንትንም እቅዱ በጣም ጥሩ እንደሆነ ነው እና አሁን ሲሰሩ ካሉት እቅዶች አይጋጭም ወይ? በጭራሽ። ምን መጀመሪያ ከናካቴው ከማን ደንቦች አይጋጭም ወይ? ከደንቦች ነገር ግንኙነት የለውም። ይሄ ከደንብ ከሕገ ቤተ ክርስቲያን ከአሰራር ከምናምን የሚያጋጭ ስላይድ ውስጥ እንትኑ እቅዳችን ውስጥ የለም። እያለ ያለው ልዩ ጽሕፈት ቤቱ ሊሰራቸው ለምሳሌ የእናንተ ድርሻ ከጠቅላይ ስራ አስኪያጁና ከየመምሪያዎች የምንሰራቸው ስራዎች አይታችኋቸዋል። እዛ ላይ ከቅዱስ ፓትርያርክ ያሰሩናል ወይስ ያሰሩን? እሱ ነው ማየት ያለ። ቅዱስ ፓትርያርኩ ከመምሪያ ኃላፊዎች በተናጠልም በቡድንም መገናኘት አለባቸው ወይስ የለባቸው? በስራ አስኪያጁ አመቻችነት መገናኘት አለባቸው፣ መገምገም አለባቸው። ይሄ ነው የምናየው ያለን እንጂ የህጎች የደንቦች የሌሎችን በዚህ በፍጹም የነካን አይደለንም። ስለዚህ ይሄ ዳግም ልናየው የሚገባ ይመስለኛል። ስለዚህ ሌላው በቅዱስ ሲኖዶስ የሚመራ ሲሆን አሁን አንድ አይነት ተመሳሳይ ስለሆኑ
ክቡር መዝገበ ጥበብ ያነሳው አግባብ ያለው ጥያቄ ነው። ነገር ግን ደንብንና የሲኖዶስን መብት የሲኖዶስን ሕግ የሲኖዶስን ነገር ግን እዚህ ላይ አይነካም። ምንድነው ያልን ያለ ልዩ ጽሕፈት ቤቱ ከነዚህ አካል ለምሳሌ መሐንዲስ አለ። አሁን ከሕግ በፊት እውነት ነው መጀመሪያ ስላይድ ምንድነው ያልነው? የቤቶችና ህንጻዎች ልማት ነው የሚለው። የቤት ልማት ነው ህንጻዎች ያሉ። የቤት ልማት መጀመሪያ የሚቀድመው ምንድነው ነው? የሚቀድመው እንዳለው ደንብ ነው፣ ሕግ ነው፣ ስኮፕ ያለው ስርዓት ያለው። ይሄም አስቀምጠነዋል። እንደገና ደግሞ ከሌላ በፊት ቀጥሎ ደግሞ ምን ያስፈልገዋል? የራሳችን የቤተክርስቲያኗ ልሳን ሆነ መንግስት እንደሚያደርገው ይህንን የሚመራ መሐንዲስ ያስፈልገዋል። ኃላፊነት ያለው ህጋዊ ሆነ የሚጠብቅልን። ይህንን መሐንዲስ ደግሞ ዋናው ተቋጣጣሪ አካል ሊኖረው ይችላል። ይሄ ደግሞ ያለምንም ጥያቄ ፓትርያርኩ የሚመለከቱት ማለት ነው፣ ደንቦች ነው። ስለዚህ ቅደም ተከተሉ እንዳልከው ደንብ ይቀድማል። ኦፍ ኮርስ መሐንዲሱ ግን ያስፈልገናል። ከባል በፊት ልጅ ስጥሽ ግን አይሰራም። ምንድነው እሱ? ገና ልጅ ሳይመጣ ሚስት ሳትመጣ ልጅ መገኘት አይቻልምና አሁን እየተደረገ ያለው ገና ታችኛው መጀመሪያ መፍጠር ያለብን እንደተባለው ደንብም መሪ መሐንዲስም ያስፈልጋል የሚል እቅድ ነው ያቀረብነው። አይ እንደዚህ ደግሞ እናሻሽል የተባለ ግን መልካም ሊሻሻል ይችላል። ደንብ ይቀድማል እንዳልከው። ቀጥሎ ግን መሐንዲስ ያስፈልጋል። ቀጥሎ ቴክኒክ ያስፈልጋል። ቀጥሎ ከቴክኒክ በፊት እንዲያው ቦርድ ያስፈልጋል። ከቦርድ በፊት ቴክኒክ ይመጣል። ከዛ በኋላ አሰራሩ ይገልጻል ነው። ይሄ ደግሞ በብፁዕ ቅዱስ አቡነ ማትያስ አሁን ልዩ ጽሕፈት ቤት የተጀመረ ስራ ሳይሆን ትናንትና በረከታቸው ይድረሰንና በብፁዕ ቅዱስ አቡነ ጳውሎስ አምስተኛው ፓትርያርክ መሐንዲስ ሆኖ የቤት ልማት ሲመራ ያነበረ እናውቃለን ሁላችን። ስለዚህ ይህን እንደ እቅድ አድርገን ይዘናዋልና በዚያ ብትረዱልን። ሌላው ግን በጽሁፍ ቢመጣና እናሻሽለዋለን ነው። መጀመሪያ ደረጃ እኔ የዚህ እቅድ መታቀድ ያሉትን በጎ ጎኖች ከገለጽ በኋላ ጥያቄዎችን አክላለሁ። አንደኛው ከየአህጉረ ስብከት ሊቃነ ጳጳሳት ጋር በመወያየት የሐዋርያዊ ጉዞ ፕሮግራሞችን በእቅድ መምራት የሚለው በጣም ቁልፍ ችግር ፈች አንዱ እቅድ ነው ብዬ ወስዳለሁ። ምክንያቱም ብፁዕ ቅዱስ አባታችን አበብዙሃን ናቸው። አፋርም ይሁን ጋምቤላ፣ ሶማሌም ይሁን ትግራይ፣ ጎንደርም ይሁን ደቡብ በጥቅሉ የሁሉ አባት ናቸው። ወደ ኋላ ያሉ ሐዋርያዊ ጉዞዎቻቸውን ግን ብንፈትሽ አንድ ዞን ላይ አንድ ክልል ላይ ብቻ ታርጌት ያደረጉ ሆነው እናያቸዋለን። ከዚህ አንፃር በሄዱባቸው ቦታዎች ሁሉ ቅዱስነታቸው የሁሉም አባት እንደመሆናቸው መጠን በልማቱም ዘርፍ በአስተዳደሩም ዘርፍ እገዛና ድጋፍ አድርገው መምጣታቸው የማይዘነጋ ነው። ለአብነት እንውሰድ። በባለፈው ዓመት በጀት ዓመት በሰሜን ጎንደር ሀገረ ስብከትም በደቡብ ጎንደር ሀገረ ስብከትም ከሁለትና ከዛ በላይ ተሄዷል። በምስራቅ ጎጃም፣ በምዕራብ ጎጃም፣ ባህር ዳር በርካታ ጉዞዎች ተደርገዋል። እንደ ክልል አማራ ክልልና እንደ ኢሜጅ ከወሰነው ደግሞ አማራ ክልል፣ ትግራይ እና ጋምቤላ የትኩረት አቅጣጫዎች ነው አልፈዋል። እንደተባለው በቅር ቢመራ ነው ግን ለአንዳንዶቹ በልግስና የተሄደበትን በጣም ደብል የተደረጉ ጉዞዎችን ሌሎች ላይም ተደራሽ ብንሆን ፍትሃዊነት ይኖረዋል። ትክክል ነው። በሄዱባቸው ቦታዎች ሁሉ እጃቸውን ዘርግተው ካዝናቸው መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ስለሆነ እንደ አባትነታቸው ስራዎችን ካዩ በኋላ አይዟችሁ ልጆች ብለው መጥተዋል። በዚህችም ልግስና የተደጎሙ አህጉረ ስብከት ሲደሰቱ ሌሎቹ አህጉረ ስብከት ደግሞ በመጡልናችንን በረከታቸውን ባገኘን የሚልም ቅሬታ ያቀርባልና ይህን ጥያቄ የሚመልስ ስለሆነ በእቅድ እንዲመራ መታሰቡ ተገቢ ነው። ከተፈጸመ ጥሩ ነው። ከተፈጸመ ምናልባት በሚቀጥለው ለግምገማ ስለምጠሩን ከወዲሁ ለማስጠንቀቅ ያክል ነው። ሁለተኛው ለልዩ ጽሕፈት ቤቱ ዝርዝር የሥራ መመሪያ ደንብ ማዘጋጀቱ አግባብ ነው። ግን ምናልባት እንደኔ አሁን ቅድም ሰው ሲናገሩት እንደነበር ልዩ ጽሕፈት ቤቱ ማለት የቅዱስ ፓትርያርኩ ልሳን ማለት ነው። ልዩ ጽሕፈት ቤቱ የሚያከናውን የቅዱስ ፓትርያርኩን ተግባር ነው። የቅዱስ ፓትርያርኩ ስልጣንና ተግባሮች ደግሞ በሕገ ቤተ ክርስቲያኑ በቃለ ዓዋዲያችን በግልጽ ተቀምጧል። ማያሻማ ነው።
ከተሰራበት በቂ ነው። ሁሉን የሚያቀፈ ለቅዱስ ፓትርያርኩ የመንፈሳዊም የማህበራዊም የቤተክርስቲያኒቷም በመንፈሳዊም በማህበራዊም በኢኮኖሚውም የመጨረሻው ውሳኔ ሰጭ ትልቁ አባት እሳቸው መሆኑ ተቀምጧል። ስለዚህ እነዚህ ፍላጎቶች ሁሉ የሚገቡት እዚህ ህግ ላይ ነው። ከፈጸምነ አሁንም ቢሆን ሊያሰራ የሚችል ሪሶርስ አለን። የበለጠ ደግሞ ልዩ ጸሐፊው ምንድነው ስራው? ፕሮቶኮል ምንድነው ስራው? የልዩ ጸሐፊው ረዳት ጸሐፊስ ምንድነው ስራው? የሚሉትንና ሌሎች አጋዥ አማካሪ ዲፓርትመንቶችም ካስፈለጉ እነሱ ላይ ቢሰራ መልካም ነው። ያም የቅዱስ ሲኖዶስን ይሁንታ የሚጠይቅ ነው። ምክንያቱም ልዩ ጽሕፈት ቤቱ አቅዷል፣ ጥሩ ነው። ግን ህጎችን ደንቦችን የማውጣት ስልጣን ያለው በህገ ቤተክርስቲያኑ አንቀጽ 14 ንዑስ ቁጥር 2 እና አንቀጽ 17 ንዑስ ቁጥር 2 መሰረት የቅዱስ ሲኖዶስ። ስለዚህ ከተሳካላችሁም ጥሩ ነው የሚል ድጋፍ ነው ያለኝ። ሌላው በተለይ ደስ የሚለኝ ደግሞ ብፁዕ ቅዱስ አባታችን በሄዱባቸው ቦታዎች ሁሉ በዝማሬና በእልልታ ምእመናን ይቀበሏቸዋል። ግን ጥያቄዎች መጠየቅ እየፈለጉ በእልልታ ተቀብለው ምእመናን በቃ ጥያቄያቸውን በውስጣቸው በእልልታ ይሸኛሉ። አሁን በቅዱ በጣም ደስ ያለኝ አንዱ የፈለኩት ምንድን ነበረ? ከሐዋርያው ጉዞ በተጓዳኝ የምእመናን ተወካዮች አካባቢያቸው ማይከል ያደረገ ለአባታቸው አመራር እንዲሰጡላቸው እንዲፈቱላቸው ጥያቄዎችን የሚያቀርቡበት መድረክ ይመቻቻል የሚለው በጣም ቤዚክና የመልካም አስተዳደር ችግራችን የሚፈታ ነው። ትክክል ነው። በቤተክርስቲያናችን አባቶች ሲመጡ ብፁዕ ቅዱስ ብሎ መሸኘት ያለ ነው። ግን ችግሮች ሲነገሩና በችግር ላይ ተመስርተን መፍትሄ ካላዘጋጀን በስተቀር ነገ አባት ለመባል ያዳግተናል። ከሱ አንፃር ይሄም በጣም ልዩ የሆነ ነገር ነው። ጥሩ ነው። ዘመናዊ ጥበቃ ቴክኖሎጂ መጠቀም የሚለው እኔ አፕሪሼት አደርጋለሁ። እንደውም ቀድሞ መሰራት ነበረበት። የቅዱስነታቸው ባት የሆነው ማረፊያቸው ጽሕፈት ቤታቸው ከዋና አስፓልት ዳር ነው ያለው። ብፁዕ ቅዱስ አባታችን በመንፈሳዊ ዓለም መሪ ናቸው። የሴኩሪቲ ጉዳያቸውም በከፍተኛ ደረጃ መታየት አለበት። ትክክል ነው። ቅጥሮች ሌሎች ነገሮች ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤቱ ጋር በመመካከር የሚፈጸሙ ነው። ምክንያቱም ልዩ ጽሕፈት ቤቱ ቅጥር መፈጸም ስልጣንም ስለሌለው፣ ነገር ግን ስፔሻሊቲ ዘመናዊ የምትለው ላይ ፎከስ ማድረግ እፈልጋለሁ። ዘመናዊ ካሜራዎች ቢገጠሙ የጥበቃ ሰራተኛችን ቁጥር እኮ ይቀንሳል። ሰው ምናልባት የሚያየው በሁለት አይኑ ነው፣ ያውም አንድ ዳይሬክሽን ወደዚህ ነው የሚያየው። ካሜራ ግን አጠቃላይ ከቨሬጁ ነው። ዛሬ በብፁዕ ቅዱስ ፓትርያርክ አይደለም በመንበረ ፓትርያርክ ግቢ ውስጥ የተደረጉ እንቅስቃሴዎችን በአጭር ጊዜ መፈተሽ ይቻላል። አንድ ወንጀል እንኳን ቢፈጸም ማን ከየት ተነስቶ በየት በኩል ገብቶ የምትለዋል ዲቴል ነው። ዛሬ በውጭ ዓለም ስትሄዱ ማንኛውም ወንጀል ሲፈጸም የአካባቢ ካሜራ ነው ተወስዶ የሚደረገውና ከሱ አንፃር ተገቢ ነው የሚል ነገር አለኝ። አዲስ አበባ ሀገረ ስብከት እንግዲህ ካሰቡት ጥሩ ነው። ጽናቱን ያድለውት ነው የምለውት። ያልናገርም እሱ ላይ ጎርፍ ሆኖ እንዳይወስዶት ፈራለሁ። ስጋቴን ነው ማስቀምጥ። ምክንያቱም ኃያል ነው። ቁጭ ተብሎ እንዲያርግ የተደረገ አደጋ ስለሆነ ናዳ ሆኖ ጎርፍ ሆኖ እንዳይወስዶት ይጠንቀቁ። ከተሳካለውት ሁላችንም ከጎንዎት ነን። እሱን ወስዳለሁ። ሌላው የኛ የመምሪያዎችም ሪፖርት የሚቀርብበት ሁኔታ ከብዙ ጠቅላይ ስራ አስኪያጅ ጋር በመመካከር የተባለውን እሱን አፕሪሼት አድርጋለሁ። ስራችን ብፁዕ ቅዱስ አባታችን ቢያውቁ መልካም ነው። እያንዳንዱ የልፋቱን ዋጋ ያገኛል። በአባቱ ብራኬ ነው የሚያገኘው፣ ሌላ ነገር አይደለም የሚያገኘው። ጥያቄ ግን የሚኖረኝ ምንድነው? በቤተክርስቲያኒቱ ላይና ታይታይ መዋቅር ግንኙነት ማመቻቸት የሚል ነገር አለ። ከብፁዕ ቅዱስ ፓትርያርክ በላይ ላይ መዋቅር ማን ነው? የቅዱስ ሲኖዶስ ርዕሰ መንበር ናቸው። የቤተክርስቲያኒቱ አበብዙሃን ናቸው። ታይታይ ትክክል። ላይ የሚለው ቅዱስ ሲኖዶስን ወይስ የትኛውን ነው? እኔ ትንሽ የግልጸኝነት ጥያቄ ነው ያለኝ እሱ አንድ። ሁለተኛ ቤቶችና ህንጻዎች አስተዳደርን በተመለከተ ልዩ ጽሕፈት ቤቱ ያቀደው ቅድ አጠቃላይ ቅዱን ስናየው በቃ የቤተክርስቲያኒቱ አቅድ ነው። በግልጽም ነግራችሁ እንደ ልዩ ጽሕፈት ቤት ያልወስደው
ምክንያቱም ሁሉንም መምሪያ የሁሉንም መምሪያ አቅዶታል ልዩ ጽሕፈት ቤቱ አሁን እንግዲህ እኔ ጀነራል እቅድ አድርጌም ወስዶ እናት እቅድ ሆኖ እኛ ከዚህ እየቆረስን የድርሻችንን የወሰድን እንደየመምሪያ ያቀርን እንፈጽም ካልሆነ በስተቀር ከዚህ በኋላ የምናቀደው እቅድ ያለ አይመስለኝም እንደኔ ከወሰድ ነው ማለት ነው ቅዱስ ሲኖዶሱ ይህን እቅድ ተቀብሎ ካጸደቀ በቃ መሪ እቅዳችን ይሄው ከዚህ መሪ እቅድ ላይ እየወሰድን እኛ እንፈጽማለን እሱን ወስዳለሁ ግን አሁንም የመዋቅር ጥሰት እንዳይመጣ ሰጋለሁ ቤቶችና ህንጻዎች ተጠርነቱ ለጠቅላይ ጽሕፈት ቤቱ ነው ሌሎችም ዲፓርትመንቶች ሙዚየም በሚመለከት ትምህርትና ስልጠናን በሚመለከት ገዳማትን በሚመለከት ልዩ መምሪያዎች በሙሉ እዚህ ላይ አሁን በቅሩ ተካተዋል እነሱ በሙሉ ተጠርነታቸው አሁን ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤቱ ነው የነሱን እቅድ ልዩ ጽሕፈት ቤቱ አቀደው አሁን በምን ላይ ነው አልፎ የሚገናኘው በጠቅላይ ስራ አስኪያጁ በኩል መምሪያዎች እየተላለፈ እንዲተገበሩ ነው የሚያደርግ ወይስ ራሱ ነው ዳይሬክት የሚያዛቸው አንድ የቤቶችና ህንጻዎች አስተዳደርና ልማት ድርጅት የቦርዱም ሰብሳቢ ብዙ ጠቅላይ ስራ አስኪያጁ ነው ድርጅቱም የድርጅት ስራ አስኪያጅም በህገ ቤተክርስቲያኑም አንቀጽ 43 ላይ እንዲሁም በመተዳደሪያ ደንቡ አንቀጽ 2 ንዑስ ቁጥር 2.8 ላይ በግልጽ የተቀመጠው ስራ አስኪያጁም ድርጅቱም ለጠቅላይ ቤተ ክህነቱ ነው የሚለው አሁን አንደኛ የቴክኒክ ኮሚቴ በብዙ ጠቅላይ ስራ አስኪያጅ ጠያቂነት በብዙ ቅዱስ ፓትርያርክ ይሁንታ በቋሚ ሲኖዶስ ውሳኔ ቴክኒክ ኮሚቴ ተቋቁሟል አሁን ልዩ ጽሕፈት ቤቱ ካቀደ ኦቨርላፕ ሁለተኛ ቴክኒክ ኮሚቴ ነው ወይስ ይህን ቴክኒክ ኮሚቴ ነው አንድ ቦርድ መቋቋም አለበት ብለው አሁን ቅድም ሲናገሩ ቦርድ ካሁን በፊት በደንብ እንደው በሲኖዶስ የጸደቀ ደንብ አለ እውቅና የሰጠው በሲኖዶስ የጸደቀ ቦርድ አለ ሁለተኛ ቦርድ ነው ያንን ቦርድ ለማጠናከር ነው እነሱ ነገሮች ግልጸኝነት ቢኖራቸው ጥሩ ነው የሚል ነገር አለኝ ይሄንን ካልኋላ ተግባራትን አመራር የመስጠትና በአመራሩ መሰረት መፈጸም ልዩነትን ግን ጉባኤውም እንዲወስድ ምፈልገው የራሴ አስተያየት አለ የመጨረሻ ነው ብዙ ቅዱስ ፓትርያርኩ የቅዱስ ሲኖዶስን ውሳኔ ቁጥር 1 አስፈጻሚ እሳቸው ናቸው ይሄ ማመን መቻል አለበት አስፈጻሚ ሲሆኑ ግን የሚያስፈጽመውን ጠቅላይ ሚኒስትሩ የተወካዮች ምክር ቤቱን ውሳኔ ዋና አስፈጻሚ ነው ይሄ ሪትን የሆነ ህግ ነው ግን ያስፈጽማል ማለት እሱ ቀበሌ ድረስ እየወረደ ይሰራል ማለት አይደለም ከዚህ አንፃር በሚኒስትሮች አማካይነት የሚያስፈጽም እንደዛ ሁሉ ወደ ጠቅላይ ቤተ ክህነቱ ያወርዳል እንደማለት እንደመሆኑ መጠን ሁሉንም ውሳኔዎች የማስፈጸም ኃላፊነት ያለበት መሆኑን ወስዳለን እቅዱ ጸድቆ ተግባራዊ እንዲሆን የበኩላችን እገዛ እናደርጋለን በእኔ በኩል አመሰግናለሁ ምንጩ የዚህ ምንጭ እኮ መኖር አለበት ምንድነው ህገ ቤት የቅዱስነታቸው የሰጣቸው እንትን አለ አይደል ስልጣንና ተግባር አለ አይደል በህገ ቤት ክርስቲያኑ የተቀመጠው አለ አይደል አለ ከዛ ምክንያቱም ይሄንን ከዛ ተነስቶ ከሆነ ለምሳሌ እኔ ማብራራት የምፈልገው ከዛ ምንጩ ለዚህ እቅዱ ህገ ቤተ ክርስቲያን ለቅዱስ አባታችን የሰጠው ጥሩ የሆነ ስራና ኃላፊነት አለ ከህገ ቤተ ክርስቲያኑ ማለት ነው ከዛ ተነስቶ ምንጩ እሱ ከሆነ ጥሩ ይሆናል ነገር ግን ምንጩ ግን መጠቆም አለበት ከሰጣቸው ስልጣን ኃላፊነት ህገ ቤተ ክርስቲያኑ በዛ መነሳት እንዳለበት እኔ በበኩሌ ይታየኛል ምክንያቱም እንዳይጋጭ አሁን ህገ ቤተ ክርስቲያኑ ሌላ ይያለ እዚህ ደግሞ ሌላ ምናቀድ ከሆነ ሌላ እንዳይሆን ይህንን እንዲያስቡበት እንዲያዩት አንዱ ሐሳቤ ነው ሁለተኛ መቼም የቅዱስ ፓትርያርኩ አመታዊ ወርሃዊ ሳምንታዊና ዕለታዊ መርሃ ግብር ያመቻቻል ይላል ማለት ነው በማን በኩል ነው የሚመቻቸው እሱ ሌላው ምንድነው ድርጅቶች ለቅዱስ ፓትርያርኩ ሪፖርት ያደርጋሉ የሚል አለ በየት በኩል ምክንያቱም አሁን እኔ የሰማይ ማለት ነው በጠቅላይ ስራ አስኪያጁ በኩል ከሆነ ያስማማናል ማለት ነው ጠቅላይ ስራ አስኪያጁ ናቸው በጠቅላይ ስራ አስኪያጁ አማካይነት ከሆነ እኔ ዛሳነበው የዛስናነብ ያኔ ኋላ ይዩት ግድ የለውም ቀስ ብለው ይዩትና እኔ ስላለ ነው ማለት ይህንንም በደንብ አድርገው ቢያዩት ጥሩ ይመስለኛል ማለት ሌላው ምንድነው የእሰንሰለቱን ሳይጠብቁ ወደ ልዩ ጽሕፈት ቤት ወደ ጠቅላይ ቤተ ክህነት የሚመጡትን ማስቀረት ይላል ወደ ልዩ ጽሕፈት ቤት ጥሩ ነው ማለት ይህ ደግሞ የጠቅላይ ስራ አስኪያጅ ራሳቸው እንትን የራሳቸው የጠቅላይ ስራ የቤተ ክህነቱ ማለት ነው
እንትኑ ማስቀረት ብሎ ራሱ ደግሞ ያቀዳል እኮ ጠቅላይ ቤተ ክህነት እኮ እንትኑ ደረጃቸው ሳይጠብቅ የሚወጡ ነገሮች ማስቀረት የሚል ደግሞ መዝገበ እኮ ሊያቀዱ ይችላሉ ወይ ብፁዕነታቸው ሊያቀዱ ይችላሉ። ስለዚህ አሁን የልዩ ጽሕፈት ቤትና የጠቅላይ ቤተ ክህነቱ ሁሉ እንትን አንድ ላይ ሲያደርገው ጥሩ አይደለም የኔ ራስ የግዛው እና ይህንን ቢያዩት ሁለተኛ ቢያዩት ነው ማለት ነው። የመምሪያው ሪፖርት ለቅዱስ ፓትርያርኩ ማቅረብ ጥሩ ነው። እኛ ምን ፈልገው የነበረ በየ3 ወሩ በየ2 ወሩ ይሰውሱን ስለነበረ ያ ነው ማለት ግን ያ ደግሞ እኛ በቀጥታ ሳይሆን ያ መጠቆም አለበት ጠቅላይ ስራ በዚህ በዋናው በዚህ በጠቅላይ ስራ አስኪያጁ አማካይና እየተባለ የሚስተካከልበት ኮሌጆችም እንደዚህ ለቅዱስ ፓትርያርኩ ያቀርባሉ ይላል። ያ ግን እኔ አሁን ሳየው ወይ ግማሽ ነው ያየሁት ማለት ነው። ካለ ምንም ችግር የለው ከሌለ ግን ጠቅላይ ስራ የኛ አሁን ያንዳንዳችን ጠቅላይ ስራ አስኪያጁ በጠቅላይ ስራ አስኪያጁ ያለ ቤተ ክህነቱ ዋናው ማዕከሉ ይሄ ያደረግን ከሄድን በቀጥታ እሳቸው ደግሞ ወደዚያ የሚሄድበት መንገድ ከተመቻቸ ችግር የለውም ማለት ነው። አሁን ነው ወስደውታል። እንግዲህ የጽሕፈት ቤቱ ውበት ማስዋብ ምናምን የሚለው ነገር አለ። አሁን መልሰውታል እሱ ነገር ግን መዝገበ ያቀሩት ሐሳብ ትክክል ነው። ጠቅላላ አገልግሎቱ ሌላው ጠቅላይ ቤተ ክህነቱ ይሄንን አጠቃላይ መስራ ውስጥ ስለሆነ እኔን በእውነት ከሚገርሞት አሁን ጀምረነዋል። ከጀመርነው በእውነት እዚህ እኮ ሕገ ቤተ ክርስቲያን ስናጠና ብቻ የውሃ ሽታ ሆነ ቀረ መጨረሻ ላይ ዝም ብለን ነባሂነ ከመዘ ነባሂነ ኮነ ሆነ እንጂ አንድ ሳምንት ሙሉ ነው እዚህ ምግብ እየመጣ ሳንወጣ እዚህ ያደረግነው። ይሄ ግን በእውነት ማነው መምህር ተረቀ እቅዱ በአዲስ አበባ ሀገረ ስብከት ያደረጉት በእውነት ጥሩ እቅድ ጥሩ ሐሳብ ነው። ፍጻሜ ካገኘ ማለት ፍጻሜ ካገኘ ነው እና ይሄ ግን አሁን አውዚ ነበርኩ አብዛኛው ይወጣና ያለ እና ይሄንን ጉዳይ በደንብ ሳንቸኩ ቢሆን ቅጅ ቢሰጠን ነው አሁን ከሚገርሞት ቅጁ ኮፒ ቢሰጠን ማለት ነው ለኔ እኛ ራሳችን ይሄንን አሁን የቤተ ክርስቲያኑ አቅድ እንጂ የሱ አይደለም ለኛ ለሀገራችን ነው። ለሀገራችን እስከሆነ ድረስ ደግሞ እቅዱ ተሰጥተን እያንዳንዱ አንበን እየተረዳን ይህንን በቃ ጥሩ ነው ብለን እያሰጠን እንትኑ ብንሰጥ አስተያየት የበእውነት በዚህ ቋጫለው። በመጨረሻ ላይ ግን አሁን እንደተባለው ስለ አጠቃላይ እንቅስቃሴዎች ግን በእውነት እኔም ራሴ አድናቂ ነኝ አደንቃለሁ። በሚመጣ ሁሉ ከሚገርም አይዞ ፈተና አለ። አሁን አዲስ አበባ አንፍራው ግድ የላችሁም። እኛ አሁን ትሞታላችሁ ተብለን በስልክ እየተደወለብን አልነበረም እስከ ፖሊስ ድረስ ሂጅ አቤቱታ ያቀርኩበታል። አንድ ከሆነ እግዚአብሔር ምስኪን ይጸዳል ሁሉ ወንድነው እዚህ ቁጭ ብለን ከሚገርማችሁ እዚህ ቁጭ ብለን አንድ ቀርቶ ይዞ የሚሄድ ሰው ይኖራል። በቃ እዚህ ነው ያሸገረን ምንድነው ያሸገረን እኮ እዚህ ቁጭ ብለን እንደዚህ ነው እኔ አሁን ቁጭ አድርጃታለሁ ወይ የቀዳሁ ነው የሆነው ማለት ይሄ እንደዚህ ነው ያጠፋ ዓለም እንጂ ሁላችን ቃል ኪዳን ገብተን ከሰራን እግዚአብሔር ምስኪን ይሳካል እንዴ ምንድነው በ10 ሰዎች እኮ ነው እዚህ ኢትዮጵያ ነፃ ያወጣችሁ ማለት አሁንም እኛ አሁን አንድ ሆነን ከተንቀሳቀስ እንሰራዋለን ይሳካል። አባቶችም በጠቅላይ ስራ አስኪያጁም የቅዱስ ዋና ጸሐፊ አባቶችም ይወያዩ እኛም እንወያይበት። ይህንን በእውነት ከሚገርመው እንደግፋለሁ እንጂ ምንም እንትን የለም ማለት ፈልጌ ነው። ይቅርታ ስንሳ አስረዘምኩ። ተጠሪነታቸው ለጠቅላይ ስራ አስኪያጁ ናቸው መምሪያዎች። እነዚህ መምሪያዎች ደግሞ ብፁዕ መጀመሪያ በእቅዱ እንዳያችሁት ቅዱስ ፓትርያርኩ እና ዋና ስራ አስኪያጁ ሁለት በመሆን በእሳቸው በዋና ስራ አስኪያጁ አማካኝነት በእሳቸው ፈቃጅነት ነው የሚመጣው። ያ ከሆነማ ውስብስብ ነውና ይሄ በዚህ ተመልሰዋልና በሱ ያዙልኝ እቅዶች በሙሉ ነዛ ያለንትን የሚሄድበት ነገር የለም። እቅዱ ይሰጠን ያሉት እንሰጣችኋል ይሄ ጽሁፉ እንድትጨምሩበት። ስለዚህ እቅዱ አመጣጡ ግን ሰንሰለቱ ግን ጠቅላይ ስራ አስኪያጅን ሳያስፈቅዱ ዞሎ መሄድ አይቻልም ብዬ በግለጻ መጀመሪያ ሰጥቻለሁ። ሌላው ወደ ልዩ ጽሕፈት ቤትና ወደ ጠቅላይ ህጉን ደንቡ ምንድነው የሰንሰለትን ሳይጠብቁ ወደ ጠቅላይ ቤተ ክህነት ወደ ልዩ ጽሕፈት ቤትና ወደ ጠቅላይ ማስቀረት ያልነው ይሄ የሁሉም ሀገረ ስብከት አዲስ አበባ ላይ ነው ይሄ ፖይንት ያደረግነው። ስለዚህ አዲስ አበባ ጠቅላይ ቤተ ክህነት አዲስ አበባ የብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት መልካም አስተዳደር ከሰፈነ አውቶማቲካሊ ጠቅላይ ቤተ ክህነት ወደ ጠቅላይ ቤተ ክህነት የሚመጣ ማስቀረን ማለት ያ ነው እንነጋገር ያለን እንጂ የሌሎች በሙሉ የጠቅላይ ስራ አስኪያጅ ያሉትን ነው ትክክለኛ ነው። ማስቀረት ያልነው ግን አዲስ አበባ ሀገረ ስብከት ነው የምንናገር። በዛ ርዕስ ነው የገባውና በአዲስ አበባ ሀገረ ስብከት የብፁዕ ቅዱስ ልዩ ጽሕፈት ቤት ማን ነው ብፁዕ ቅዱስ ልዩ ሀገረ ስብከት ያለው መልካም አስተዳደር አስፍነን
በማስፈን ወደ ልዩ ጽሕፈት ቤትና ወደዚያ የማይመጡ ሰንሰለት ያልመጡትን ይሄ ማስቀረት ነው። ይሄ ማለት መምጣት የለም እዛ ጨርሽ ብሎ ብፁዕ ቅዱስነታቸው ለሊቀ ጳጳሱና ለሥራ አስኪያጁ በዛ ላይ የሚያልቅ ሲሆን ይሄ ይቀራል ማለታችን ነው እንጂ ሌላ ነገር እንዳይሆን በዚህ ግንዛቤ እንዲወሰድልኝ ይፈልጋለሁ። ሌላው የክቡር አፈመምህር ከኔ ጋር ከሆነ ጥያቄዎች አንስተዋል። አፈመምህር ከቤተ ክርስቲያኒቱ ላዕላይ መዋቅርና ታሕታይ መዋቅር የሚለው የላዕላይ የሚባል የተኛው ነው የሚለው እኛ ላዕላይ ያልነው ያለ ቅዱስ ፓትርያርኩን ከቅዱስ ፓትርያርኩና ከታችኛው ያሉ ላዕላዩ ከያዝ ነው ከቅዱስ ፓትርያርኩ ጀምሮ በየደረጃው ሲኖዶስ ሁሉም ጀምሮ ታሕታይ መዋቅር የሚለው ታች ያሉ እነዚህ ሁሉ በዚህ በሐዋርያዊ ጉዞ በሚደረገው ይገናኛሉ ማለት ነው። ቅዱስ ፓትርያርኩ ሲሄዱ ላዕላይ ናቸው። ሊቃነ ጳጳሳትም ደግሞ እዛ ያሉ በየደረጃቸው ናቸው። ታችኛው የምንለው ደግሞ አጥቢያ ውስጥ ያሉት ምእመናን ጨምሮ እነዚህን ያገናኛል ነው። ሐዋርያው ጉዞ ላይ ካታጎራይዝ የተደረገ ነው እንደተረዱ ተስፋ አደርጋለሁ። ሌላ ሁለተኛ የመዋቅር ጥሰት እንዳያጋጥም ቤቶችና ህንጻዎች አልነካንም። ይሄ ቤቶችና ህንጻዎችማ ተጠሪነቱ ለጠቅላይ ስራ አስኪያጅ እዚህ ውስጥ አልገ የቤቶች ልማት ነው የምንለው ያለ የቤቶች ልማት ቶታሊ ዲፍረንት ፍሮም ቤቶችና ህንጻዎች አይገናኝም። ቤቶችና ህንጻዎችማ ኤግዚስት ያደረገ ቤቶች እየመራ ያለ ድርጅት ነው። አሁን እያለን ያለ ልክ እንደ መንግስት የቤቶች ልማት ነው የምንለው የቤቶች ልማት ነው የምንለው የቤት ልማት ነው የምንናገር ያለ ልማት እየሰራ ያቀረ ልክ ትንሳኤ ህንጻ እንደዛ ተሰራ አሁን ሊረከበው ነው ቤቶችና ህንጻዎች ወይ የሆነ ሰው ማለት ነው የሚያስተዳድረው። እኛ እያልን ያለው ልማት ላይ ነው እና ይህን ሁለቱ ልዩነት እንዲወስዱልኝ ይፈልጋለሁ። የቤቶችና ህንጻዎች ሳይሆን የቤቶች ልማት ነው የምንለው ያለን ይሄ ነው። ሁለተኛ ቦርድ ሌላ ሊቋቋም ነው ቴክኒክ ኮሚቴ እኛ ይሄ ቴክኒክ ኮሚቴ ከመቋቋም የወጣ ስለሆነ ይሄ እቅዳችን ቀደም ብሎ ይሄ ቴክኒክ ኮሚቴ በቅዱስ ፓትርያርክና በቋሚ ሲኖዶሱ እስከ ተፈጸመ ድረስ እቅዳችን ገና ሳይጀመር ታርጌቱን መጥቶልናል። ስለዚህ ታርጌቱን መጥቶልናል። ስለዚህ አስቀድመን ያቀድነው እቅዳችን ታርጌት መጥቷል። የቀረን አሁን ምንድነው ምናልባት መሐንዲሱና ሌላ ነው የቀረን እንጂ ቴክኒክ ኮሚቴውን ተቋቁሞልናል። ቦርድም ተቋቁሞልናል። ስለዚህ በቅዱስ ፓትርያርኩ ተሰይመዋል። ቸርማኑ ጠቅላይ ስራ አስኪያጃችን ናቸው። መሪ ማለት ሊቀመንበር ማለት ነው። ስለዚህ ይሄ የአንዱ ስኬታችን የእቅዳችን ቀድሞ ተሳክቷል ብለን አሁን ጀምረን ሚሽን አኮምፕሊሽ እንደሚል ፈረንጆች ይሄ በዚህ እንዲረዱልኝ ይፈልጋለሁ። ሶስተኛ ቀረውት ነገር አለ። መምሪያዎች በማን ነው የሚያስተላልፈው የሚለው ነገር ነበር። እንዳልኩት መመሪያዎች በማን ነው? በጠቅላይ ስራ አስኪያጅ ተጠሪነታቸው ለጠቅላይ ስራ አስኪያጅ ነው። እኛ እያስቀረው ነው ያለ ይሄ ነው። ምንም አይነት ቅዱስ ፓትርያርኩ የሚያገኙት ጠቅላይ ስራ አስኪያጁ ነው። ነገር ግን በጠቅላይ ስራ አስኪያጁ አመካኝነት ተወያይተው ግን ድርጅቶች ግን እያንዳንዱ የመምሪያ ኃላፊ ግን ስራቸውንና ጠንካራ ጎናቸው ደካማ ጎናቸው በየጊዜው ግን ለፓትርያርኩ ማቅረብ አለባቸው። ስለዚህ ተዘጋብን ተከለከልን የሚባል አይኖርም። ኦፕን ዲስካሽን ከቅዱስ ፓትርያርኩ መነጋገር ይችላሉ። ምክንያቱም መሪዎች ናችሁ እናንተ። በማን በጠቅላይ ሚኒስትሩ ማን ነው በዋና ስራ አስኪያጃችን አመካኝነት ትምህርት ሚኒስትሩ ያቀርባል። የገዳማቱ ያቀርባሉ። ሁሉ ስናገናኘው እኮ ስለ ገዳም ህንጻ ብለናል። ገዳማት ነው የሚሰራው። በማን ስር ሆኖ ስር ነው የሚለው በጠቅላይ ቤተ ክህነት። አሁንም ገዳማትም አልፈን አናገኘው ቅዱስነታቸው ያገኙ በማን ስር ነው የሚያገኙ? በጠቅላይ ስራ አስኪያጅ አመካኝነት እሱን ይዘው ይሰራሉ። ይሄ የኢንቲግሬሽን የመናበብ ስራ የተሰራ ስለሆነ በዚህ እንድትረዱን ሌላ ጊዜ ይሰጠው የሚለው እጅግ አመሰግናለሁ። እንሰጠዋለን። ሶስተኛ ድራፍት እንትኑሽ ሰነድ የምትሉ እንግዲህ እኛ ጅማሬ ነው ወንድሞቼ እየጀመርን ነው ያለነው። ስለዚህ ከዛ ያደገ ግን በደንብ ልናየው ይገባል። ሌላ መጨረሻ ልታዩት የሚገባ ሐዋርያዊ ጉዞው እንዳሉት እሳቸው ድንገት መሄድ የለም። ዝም ብሎ ተነስቶ አንድ ብቻ በዛ ላይ ከተባለ ብድግ ብሎ መሄድ የለባቸው ነው። 6 ወር ወይም 4 ወር ወይም 3 ወር ተጠንቶ እንዴት ወዴት ነው የሚከደው አይጎርስ ድል ተሰጥቷቸው ፕራዮሪቲ የሚከደው የትኛው አቅጣጫ ነው ተብሎ ከዛ ደግሞ ሄደውስ ምን እንደሚያደርጉ ጎብን መምጣት ብቻ እንዳሉት የለም። በሚሄድበት ጊዜ ሊቃውንት ከሳቸው ጋር መሄድ አለባቸው። መምህራን ከሳቸው ጋር መሄድ አለባቸው። ትልቅ የስብከተ ወንጌል መስፋፋት መዘርጋት አለበት። ትልቅ በቃ ሂጅ ሆነ እዛ ላይ ሲያስተምሩ ይውላሉ። መሰረት ድንጋይ ማስቀመጥ የምንችለው ሳይጠና አይደለም። አሁን አዲስ አበባ አስቀርተነዋል። መጋቢ ያውቃል እሱ ራሱ። አሁን ምን ያደርጋሉ? የደብሩ አስተዳዳሪ አንድ የካቴድራል ወይም ደግሞ ትንሿ መቃኘው ብፁዕ ቅዱስ አባታችን የመሰረት ድንጋይ እንዲያስቀምጡልን ይላል። መቃኞችና መቃብር ቤቶች ነው እየመረቅን ያለው አልፎ አልፎ የምታዩዋቸው እና
ለስም መጥሪያም ለስም መቀየሪያ ያደረጉ መሰረት ድንጋይ ያስቀምጡልን ከዛ ዘሎ የት ይገባል መሰላችሁ ልዩ ጽሕፈት ቤት ውስጥ ይገባል ተመልከቱ እንግዲህ የቅዱስ ፓትርያርኩ ረዳት ሊቀ ጳጳስ አለ ዋና ስራ አስኪያጅ አለ ሀገረ ስብከት አለ እነሱን ሳያናግር ቀጥታ መጥቶ ልዩ ጽሕፈት ቤት ይመጣል ማለት ይሄ ምን ይሆናል ማለት ነው አንዳንድ የአልፈ ስትሄድ ስራ አስኪያጁና ሊቀ ጳጳሱ የማይሰሙበት ሰዓት ያጋጥማቸዋል ስለዚህ ምንድን ነው መሆን ያለበት የደብሩ የካቴድራል የሚሆን የመቃኞ ልማት ካለው ለቅርቡ ለስራ አስኪያጅ ምን በለው ወይ ደግሞ ለረዳት ሊቀ ጳጳስ ካለ እነሱ ይቀርባል እነሱ አጥንተው ቦታውን አይተው አጥንተው ክሊር አድርገው ይገባል ብለው ለቅዱስነታቸው ሲቀርብ ያን ጊዜ በእቅድ መሰረት ቅዱስነታቸው ይሄዳሉ የሚለው ነውና እጅግ አመሰግናችኋለሁ ድምጽ ህዝቢ ድምጽ ትግራይ ድምጽ እምነት ፍኖተ ብርሃን ድምጽ ህዝቢ ድምጽ ትግራይ ድምጽ እምነት ፍኖተ ብርሃን ድምጽ ውጽዕ ፍኖተ ብርሃን ድምጽ ሓቂ ፍኖተ